ኖላዊት ዛሬ ደግሞ የሀናና የእርግብ ጉዳይ እንግዲህ እንደቀጠለ ነው። ግን በዚህ ልክ ሀና እንትን ማለቷ በጣም ያሳዝናል። ልቧ ተሰብሯል። ምክንያቱም ቤተሰብ አይደለሽም ተብላለች ማለት ነው። ቤተሰቦቿ እንዳልሆኑ አውቃለች። ያው ናት ግን እንደ ምርመራ ውጤቷ እንትን ብሎባታል፣ ተቀይሮባታል። በዛ የተነሳ ግን በጣም ተበሳይታለች። በዛም የተነሳ ሜላት ከቤት ደግሞ አሽቀንጥራ አውጥታ ጣለቻት ማለት ነው። እችን እርግብንና ባዩሽ የምትባል ሴትዮ አንድ አይና አላቸው ኢንሻአላ አስተምረናል። በዛ የተነሳ እንደዛ አድርጋታለች ማለት ነው። እርግብ በአሁን ሰዓት ላይ ሀኒም ዶክተሩ እንደነገራት ከሆነ ከዛ ሆስፒታል ይዛ እንድትወጣ ነበር የነገራት ማለት ነው። እሷም ደግሞ ያው መዳንም የሚችለው ብር ስከፍሊ ነው ተብላለች ማለት ነው። ብር ስለሌላት ሀና እንደገና ለእንትና ትደውላለች ማለት ነው። ለአሴርም ደግሞ ምን ላድርግ እያለት ነበር። ሰላም ጤና ይስጥልኝ የህይወት ፋሚሊዎች፣ ዛሬ ደግሞ ኖላዊትን ነው ይዤላቸው የመጣሁት ማለት ነው። ክፍል 51ን ሀኒና እርግብ ያው ውጤታቸው መጥቶ ውጤታቸው ተቀይሮ የሁለቱም ማለት ነው ሀሴት እርግብ ሆናለች ማለት ነው። በዚህ የተነሳ ያው አባቷ ሕክምና እያገኘ አይደለም። አሁን ላይ መናገር አይችልም፣ መንቀሳቀስም አይችልም ማለት ነው። በፊት ላይ እንደምናየው ይንቀሳቀስ ነበር፣ አሁን ላይ ግን አይንቀሳቀስም ማለት ነው። ምክንያቱም የሀና አባት ያው ሕክምና ብር ያስፈልገዋል ማለት ነው፣ የሕክምና ብር። እሱም ስለሌላት ዶክተሩም ደግሞ አናግሯ ብሩን ስከፍሊ አባትሽ መናገርና መንቀሳቀስ ይጀምራል ብሏታል ማለት ነው። እሷም አሁን ላይ ብር የላትም ማለት ነው። ብር ስለሌላት እንደዚህ ማድረግ አልቻለችም ማለት ነው። በዚህ የተነሳ መልሳም ለአሴር ትደውልና አስሄድ እኔ ያችን የምሰራባትን ሴትዮ መለመን አለብኝ እግሯ ላይ ወድቄ ትለዋለች ማለት ነው። እሱም ደግሞ በፍጹም እኔ እያለሁኝ አንቺ ለምን እንደዚህ እግሯ ላይ አትወርቂም ለዛ ያለ ሴትዮ ይላታል ማለት ነው። ክብርሽን ዝቅ አታደርጊም ሀና እያላት ነበር ማለት ነው። ተምቹም ምን ላድርግ ይሄ ሰውዬ አልሞተም እንደ እያለው ነበር ማለት ነው። በዚህ የተነሳ ግራ ገብታለች ሀኒ ማለት ነው። አሁን ላይ ያለችበት ሁኔታ በጣም ያሳዝናል። ሜላትንም ሄዳ ስትለምናት አይቻልም በፍጹም ጭራሽ ቤቴ እንዳትደርሺ እዚህ ሰፈር ላይሽ አልፈልግም ብላ ዘወር ስትል እርግብ ቆማ እየሳቀች ነበር ማለት ነው። ሀናን ገፍትራት ትጥላታለች ማለት ነው ወይዘሮ ሜላት አሁን ላይ እንትናም ደግሞ በጣም ተናዳለች ማለት ነው። እንደዚሁ ሰላምን በጥፊ መታቻት ሜላት ማለት ነው። ሜላት የመታቻት በጥፊ እንግዲህ ያው ለሀና እየተቆረቆረች ነው ሰላም ማለት ነው። ሰላም አሁን ላይ ለእሷ እየተቆረቆረች ለእናቷ ለዚች ለሀኒ ማለት ነው እናቷን እየተቆጣቻት ነበር። ሞት አፋፍ የደረሰን ሰው እንዴት ለእርዳታሽን ታቆሚያለሽ እያለች እየተቆጣቻት ነበረ። አንቺ በብር ነው ወይ የምትመጻደቂው ምናምን ስትላት እሷ ደግሞ በጥፊ ትመታታለች። አይደለም እኔን ተናገሪ እንጂ እርግብን ልትናገሪያት አይገባም ብላ ትመታታለች ማለት ነው። አሁን ላይ በተጭበረበረ ነገር ቤተሰቡ ሁላ እየታመሰ ይገኛል። ሀኒም ያው እያለቀሰች እንደዚሁም አሴርም ደግሞ ይለምናል ማለት ነው ጉልበቱ ላይ ወርቆ ዶክተሩም ደግሞ ምንም መፍትሄ ሊሰጠው አልቻለም ማለት ነው። እንደዚህ ያደረገበት መንስኤ ምንድን ነው? ያው እሱ አሁን ላይ ያለበት ሁኔታ በጣም ያስጠላል። የምር ሀኒዬ ታስጠላለች ማለት ማን ነው ያሳዘናል። የሀና ታሪክ ይቅርታ ማለት ነው። ሀና አሁን ላይ ያለችበት ሁኔታ በጣም ችግር ውስጥ ና ብር የላትም። ከዛም አልፎ ደግሞ ቤተሰብ እንደምታዋት ብዙ ጭንቀት አለባት። ተስፋ ያለችው ሰው ደግሞ አሁን ታሙ ሆስፒታል ላይ ነው። ይሞት አልታወቀም ማለት ነው። ይህን ቀን እንትን እያለች ነው ማለት ነው። በዚህ ሰዓት ላይ በጣም ችግር ነው ማለት ነው። ያና ቤተሰብ ተብዬዎቹ ሜላት ነበረች የተባለችው ሜላትም ልትቀበላት አልቻለችም ማለት ነው። በሚያሳዝን ሁኔታ አሁን ላይ ያለችበት ሁኔታ ሀኒ በጣም ታሳዝናለች ማለት ነው። ተምቹም ደግሞ ማሰብ አለብኝ፣ ምንድን ነው ማስበው፣ ምንስ ባረግላት እያለ ነበር። ሀና ተጨናንቃለች። አንተ አትነሳም እንደ እያለው ነበረ ማለት ነው አባቷን ምክንያቱም አሴርን ተከትሎ መጥቷል እሱም ሆስፒታል ማለት ነው። ሰላም አሁን ላይ እየተጣላይ ትገኛለች ከእናቷ የተጣላችበት ምክንያት ምንድን ነው? ሀኒን ለምን ግፍ ትሰሪያለሽ እያለቻት ነው ማለት ነው። ሰላምም ትምህርቴን መጀመርም አለብኝ እያለች እሷ ራሱ በጣም ግራ ገብቷታል ማለት ነው። እና የሀና እንትን በጣም እንትን ይላል ማለት ነው። በሀዘን ላይ ናት ሙሉ ለሙሉ ማለት ነው 100%። በዛ ላይ ብር የላትም ማለት ነው። ማሳከሚያ ብር ያስፈልጋታል ሀና በዚህ ሰዓት ላይ
ብር ከሌላት ደግሞ ከየት ታመጣዋለች? ሀኒ በጣም ታሳዝነኛለች። እኔ ሀና ቤተሰብ እኔ እንጃ ታሳዝነኛለች። ግን አንድ ቀን እውነት ተደብቆ አይቀርም። የምር ይወጣል። እውነት እኮ ተደብቆ አይቀርም። እና አሁን ያለችበት ሁኔታ ደግሞ ስናየው በጣም ከባድ ነው ማለት ነው። የእሷ ቤተሰቡ እንግዲህ እስካሁን ድረስ አንቺ አይደለሽም ብለው ነግረዋታል ማለት ነው። አሁን ላይ ብር የላትም ይህን አባቷን የምታሳክምበት ብቻ ብዙ ነገሮች ተፈጥረውባታል ማለት ነው። ተምቹም እንግዲህ አንዳንድ ነገር ተፍ ተፍ ብዬ ማሰብ አለብኝ ለሀና እያለ ነበር ማለት ነው። ለሀና እንግዲህ የሚያስብላት ሰርቆ ሊያሳክም ነው። አሴርም ተንበርክኮ ዶክተሩን ይለምነዋል ማለት ነው። ይህ እኮ የግል ሆስፒታል ነው፣ መቀለጃ አይደለም፣ የራስ ጉዳይ እያለው ነበር ማለት ነው። ዶክተሩ እንደዛ ያለበት መንስኤ ምንድን ነው? አሁን ላይ ምንም ነገር የለውም ማለት ነው። ማለት ለሱ ምንም ነገር እንደሌለው እናውቃለን ሁላችንም ማለት ነው። በዚህ ሰዓት ላይ ደግሞ ኩላሊት ይሸጣል ሲባል ሰምቻለሁ። ኩላሊቴን ወይ ግዙኝ እያለ እየተናገረ ነበር ማለት ነው አሴር ማለት ነው። አሴር እንደዚህ ያደረገበት መንስኤ ምንድን ነው? ያው ለሱ ብሎ ነው ማለት ነው። ለሀና አባትም የሆነው ነገር የለም፣ ለሱ እያሰበ ነው። አሁን ግን ማንም ሰው ከጎኗ የላትም። ሀንዬ ታሳዝነኛለች። የብዛል የምታሳዝን ልጅ ናት ማለት ነው። ማንም የላትም። ያው እንትና ብቻ ናት ያለቻት ማለት ነው። እቺ እንትና ሰላምም ለሷ ሆናለች ማለት ነው። ለሀና ብቻ ግን ብዙ ሰው ቁሞላታል። ፍትህ ለሀና እያልን ነው። ሁላችንም ብንሆን ፍትህ ለሀና ማለታችንን ማቆም የለብንም። ግን በዚህ ሰዓት ላይ ሀኒ ታሳዝናለች። ቢያንስ ሜላት እንኳ ሁሉም በነገራችን ላይ ያቺ እንትና ናት ተንከሲስ የተረገመች ማለት ነው። የተረገመች እሷ ናት ለዚህ ያበቃቻት። የተረገመች እንትና ባዩሽ ናት እንደዚህ ያደረገቻት ማለት ነው። የባዩሽ ስራ ነው ይሄ ሁሉ ማለት ነው። ባዩሽ እንደዚህ ካረገቻት በኋላ ግን ምንም ማድረግ አትችልም። ባዩሽ እንዳለ እርግብም ልቧን ሞልተዋታል እንትናን ማለት ነው ሜላት አሁን ላይ ምንም የምታውቀው ነገር የላትም ማለት ነው። ግን አንድ ቀን ጭራሽ አሁን ደግሞ ከሰላም ጋር ተጣላይ ማለት ነው። እውነት ለመናገር ሰላምን ምን እንዲያረገቻትን ባናቅም በጥፊ የመታቻት ያው እሷም ደግሞ እየተከራከረች ለሀና እየተከራከረች ነበር ማለት ነው። ያው አባቷን ላይ ታሞ ሆስፒታል ውስጥ ስለሆነ ያለው ብር ያስፈልገዋል እሱ እያለች ነበረ። በዚህ የተነሳ ግራ ገብቷታል ማለት ነው። በቀጣይ ደግሞ ምን እንደሚፈጠር ባናቅም አሁን ግን ሀና ሁሉም ነገር ድብልቅልቅ ብሎባት እያለቀሰችም ሆነ እየተናደደች ምን አባቴ ነው ማድረግ የምችለው ከዚህ በኋላ እያለች በጣም ሲኦል ውስጥ ነው ያለችው ማለት ነው። ሲኦል ማለት ነው። በቅርቡም ቀን ደግሞ እኛ አብረናት ሆነን ሁላችንም እንትን የምንላት ይሆናል ብለናል ማለት ነው። እንደሚመለስላትም እናውቃለን። አንድ ቀን እውነት ይወጣል። ግን በጣም ተበሳጭታለች። ማንም የላትም በዚህ ሰዓት ላይ